እባክሽን እችን ጠጪ። ብሌን ማን ነው ቆይ እንዲያረጋሽ? ንገሪኝ ብሌን። ድብጥ ማጡን ነው ማጥፋው። ማን ነው እንዲያረጋሽ? ትሰሚኛለሽ ብሌን? ማን ነው ነገር ያረገብሽ? አሁኑኑ ንገሪኝ። አላውቃችሁም ወንድሜ፣ ፊታችሁ ተሸፋፍኖ ነበር። እኔ የምልሽ አንድ ጥያቄ መጠየቅ እችላለሁ? ጠይቀኝ። ምንድነው? እችላለሁ። ቆይ እስከ መቼ ነው እንደዚህ የምንኖረው? ማለት ባለትዳር መሆንሽን እያወቅኩ እየሰረኩሽ ያለው የሚሰማኝ። እኔ እኮ ማየን ለአምናት ጫፍ ደርሼ ነበረ። ብሌንን ማሳገቱ ላይ ጽናት እጅ አለበት ምናምን ስንት ነገር ብላኝ። ስማ እያሱ፣ ጽኑ ሰው መጉዳት አትችልበት፣ አታረገው። እኔ የምልሽ ግን እማዬ ዶክመንቱን ጥሩ ቦታ ነው ያስቀመጥሽው? መቼስ ታውቂያታለሽ አይደል? ጽናትም ምን ያህል የተረገመች እንደሆነች የኔንም ቁም ሳጥን ደግሞ ስትበረብር ነበረ። ስለዚህ ጥሩ ቦታ እንደምታስቀምጪው እርግጠኛ ነኝ። ካለበለዚያ ግን እማዬ ያልቀል እናልታውቂያለሽ። የት ነው? አይዞሽ አታገኘው። እና ደግሞ ለመዋሸትና ለማጭበርበር የምትሞክሪ ከሆነ ሁሉንም ነገር ገደል ትከቻለሽ። እኔ ጽናት እናቴን ለማትረፍ ማድረግ ያለብኝ ነገር ሁሉ አደርጋለሁ። ጎበዝ ብሌን፣ አሁን በጣም እየተመቸሽኝ ነው። አንቺ ምን እያደረግሽ ነው በዚህ ሰዓት? የገዛ እናትሽ ቁም ሳጥን ውስጥ ምን እያደረግሽ ነው አንቺ? እንደ ሌባ ምንድነው ያሻከክሽ? ምንድነው የምትሻከኪው? እዚህ አይደለም እኮ እማዬ፣ እንቅልፍ እምቢ አለኝና መጥቼ አንቺ ጋር ልተኛ እኮ ነበር የመጣሁት። በምንድነው እንቅልፍ እምቢ ያለሽ? የኔ ልጅ እስኪ ንገሪኝ፣ እንቅልፍ ያሳጣሽ ነገር ምንድነው? ይኸውልሽ እማዬ፣ ቆይ ለምን ዶክመንቱ እዚህ ከሚቀመጥ ለኔ ሰተሽኝ ለምን ቢሮ አላስቀምጠውም? ቆንጆ ቦታ እኮ ነው እዛ። ይሄ ነው እንቅልፍ ያሳጣሽ ነገር? ቆይ ይሄ ያሳጣኝም እማዬ? ብሌን እስኪ ንገሪኝ፣ የደበቅሽ ነገር አለ አይደለ? ጽናት ያለችሽ ነገር አለ? ወይ እማዬ፣ እሱ እጅ የለበትም አልኩሽ እኮ። ይልቅ አሁን እሱን ተይውና ዶክመንቱን ስጪኝ እማዬ፣ እኔ ራሴ ላስቀምጥልሽ። ይኸውልሽ እሱን እንዳታስቢው፣ በጭራሽ አልሰጥሽም። አሁን ደግሞ የተቀመጠበት ቦታ በጣም ጥሩ ቦታ ነው። አሁን ሂጂ ወደ ክፍልሽ። እሱን ሰጠውሽ ማለት እሱን አጣን ማለት ህይወታችን ተቋጨ ማለት ነው። እሱ እስከ ዕለተ ሞቴ ከቻ ይወጣል ካልሽ እንግዲህ እሺ እማዬ። በጤናውም አይደለም እንደዚህ እንቅልፍ አሳጥቷት እንደዚህ የሚያረጋት። ብቻዋንማ እየታገለች ያለች ነገር አለ። የሆነ ነገር መሆናለች። ይሄ ነገር በትክክል የጽናት እጅ ያለበት ስላተቆም ቢያለች ለምንድን ነው አተኩራ ዶክሜንቱ ላይ እንደዚህ እንቅልፍ ወይ ምን ልሰራ
ማስተዋወቅ ጊዜ ሲም ማሳለፍ ተሽለሙ ልጅ ተሸተኝ ነው ወይስ ከኔ ይሸሸሽ ነው? ምን ማለት ነው? ከኔ ይሸሽ ነው ደግሞ ማለት እያሱ ራሴን በጣም አሞኛል። ተይ እንጂ ጽናት፣ አሁን በዚህ ሰዓት ራሴን አሞኝ ብትይ ማን ያምንሻል? ደግሞ ቅድም ለምንድን ነው ሮቤል የደወለልሽ? ንገሪኝ ጽናት፣ ከኔ የምትደብቂው ነገር አለ እንዴ? ምን ማለት ነው? ሮቤል ለምን ደወለልሽ ማለት? ሮቤል ማለት እኮ ሲጀመር ነው በጣም እንደ ወንድም የማየው ሰው ነው። ለምንድን ነው በሌላ ነገር እያሰብክ የጠረጠርክ ያለው? እንደ እያሱ ተው እንጂ ለሆነ ነገር ፈልጎኝ ደወለ በቃ። ደግሞ ቀን ደውዬለት ነበር በተደጋጋሚ። እሺ ጥሩ ጽናት፣ ይልቅ በጣም ደክሞኛል፣ ራሴን በጣም አሞኛል። ተዘጋለኝ እንደዛ ሻል። እሺ ወይ ደህና ደር ደህና ደሪ። ሲጀመር ማየውን የጠረጠራችሁ ነገርም አለ። እርግጥ እኮ ነው ጽናትን ጠርጥራታለች። ግን ደግሞ ለምን ቆይ በዚህ ልክ ለምዶ ለኔ ሊሰጠኝ ያልፈለገችው ያንን ፋይል የሆነ ያሰበችው ነገርም አለ። ወይኔ ፈጣሪ ጭንቅላት የተበታተነ ምንድነው እየተፈጠረ ያለው? ምንድነው እየተከናወነ ያለው? የሆነ ነገር ማድረግ አለብኝ።
አንቺ ምን እያደረግሽ ነው ልጄ ክፍል በዚህ ሰዓት? አንቺ ሰላቢ ምን እያደረግሽ ነው ልጄ ክፍል? ሾከክ የምትይዋል ሾካካ ምን ፈልገሽ ነው? ተረጋጊ። አጋጣሚ መጸዳጃ ቤት እየሄድኩ ነበር። ዝም ብዬ ቼክ ላደርጋት ነው። እና መጸዳጃ ቤት ልጄ ክፍል ነው ቼክ ላደርጋት። የእሷ እይታ የአንቺስ እይታ አያስፈልጋትም ለልጄ። ኧረ እባክሽ ነው እንደዛ ነው? አዎ ነው እንደዛ ነው። እሺ እባክሽ እና ሰርፕራይዙ እንዴት ነበር? በጣም ደስ የሚል ቆንጆ ጊዜ ነበር ያሳለፍነው። ከልብሽ ነው? በሚገባ። ይልቃውን ብሌን እንዴት ነች? የእኔ ልጅ ብሌን ተኝታ ነበር፣ ግን የሆነ ሌባና የማይረባ ሰው ሊቀሰቀሳት ሲል ለትንሽ ደረስኩ። እዚህ ቤት ደግሞ ከአንቺ ውጭ አስመሰልና ተንከሲስ የለም። ምን ማለትሽ ነው? ገብቶሻል? አሁን ከልጄ ክፍል ዞር በይልኝ። ሲጀመር እኔ ራሴ ከክፍል የወጣሁት መጸዳጃ ቤት ልሄድ እንጂ ብሌን ጋር አልነበረም። አጋጣሚ ሰልፍ ሊያት ቼክ ላድርጋት ብዬ ነው። ስለዚህ ወደ መጸዳጃ ቤት እሄዳለሁ። የማይሆን ነገር አይምሮሽን አታሳስቢ። ምንድነው ድፍረቱ? ያለምንም ምክንያት ነው ወደዚህ ያላሻገርሽ። ሾካካ ሾካካ ስትል እኮ ነው የሚኖረች። ለነገሩ ምታረጋታለች፣ ምንም አታረጋት። ብታረጋት ደግሞ እኔ ሮማንን ታገኛለች። እስስቷን ነው አንቄ የምደባት። ብሌን አንቺ ብሌን ንቂ። ንቂና ዋሪ። እሺ ምን አዲስ ነገር አለ? ምንም ዶክመንቱን ማግኘት እየሞከርኩ ነው። እማዬ ግን የሆነ የተጠረጠረችው ነገር አለ። ልትሰጠኝም ሆነ የት እንዳለ ልትነግረኝ ፈቃደኛ አይደለችም። ምን ማለት ነው እየሞከርኩ ነው ማለት? አደርገዋለሁ እንድትይ ነው የምፈልገው። እሺ አደርገዋለሁ፣ ችግር የለም። ግን በቃ ትንሽ ጊዜ ስጪኝ። ያልሽ ብሌን፣ እኔ ከዚህ በላይ ምንም አይነት ጊዜ ልሰጥሽ አልችልም። እኔ እንኳን ብታገዝሽ ከዚህ በኋላ ባባ ይታገዝሽ፣ ታውቂያለሽ። ስለዚህ ቶሎ በእጃችን ዶክመንቱ መግባት አለበት። ዛሬ ነገ ሳትይ ዶክመንቱን እንድትሰጪ። እሺ እሞክራለሁ እንዳትይ ነግሬሻለሁ። ካልሆነ ይሄ እናትሽን ዘላለም ወይኔ ቤት የሚያስገባትን ቪዲዮ ለፖሊስ እንሰጣዋለን። በቃ እሺ አልኩሽ እኮ በቃ እሺ። ጥሩ። ስለዚህ ነገ ዶክመንቱን ልጠብቅ ማለት ነው። እንደ ሁኔታው፣ ቪዲዮንም እንደ ሁኔታው። ወይኔ ብሌን የማንም ፌንጣ መጨማለቅ ያለው እንደፈለገች ትዝለለብኝ እየመጣች። ዝም በይ። ገና ብዙያቸው እንደዚህ ነበር አይደል ያሰቃያችኋት?
እንደዚህ ነበር ያሰቃያችኋት? ንገሪኝ። እንደዚህ ነበሩ ያሰቃያችኋት? ዝም በይ። እንደዚህ ነበር አይደል? ማንም የላትም ብላችሁ ማንም የላትም ብላችሁ ያሰቃያችኋት? እናትና ልጅ ገና ሳትሞቺ ዝም በይ አልሽኝ። ሰሚያለሽ? ከዚህ በኋላ ድምፅ ካወጣሽ በእጄ ነው።
የምልሽ እማዬ ብሌን ወርዳ ቁርስ አትበላም እንዴ? አይ አላሰኘኝም ዛሬ ቁርስ መብላት ብላለች። እንዴት ነው ያንተስ ሚስት ወርዳ ቁርስ አትበላም ወይስ የዚህ ቤት ምግብ አይመጥናትም? እንዴት አደርሽ? እንዴት ናቸው? ወዴት ነው? ቢሮ ትንሽ ስራ አለችኝ። ለምን ጠየቅኝ? አይ እንዲሁ ዝም ብዬ ነው። ማታ እኮ ትንሽ አሞሽ ስለነበር ረፍት አድርጊ ብዬ ነው ያልቀሰቀስኩሽ። ይልቅ አሁን ቁጭ በይና ቁርስ ብያ። ግን እንዴት ነው ለውጥ አለው? ጥሩ አድርገሃል። አሁን እኔ ብዙ መብላት አላስፈለገኝም። እናንተ ብሉ በቃ። አይ ባዶ ልሽማ ተጀምጽ ነው። አይ እንግዲህ የምን ማስገደድ ነው? አልበላም ማለች በቃ ተዋት ትሄድ። ደህና ዋሉ። በቃ ሰላም ዋሉ። እሺ ቆይ ጽናት፣ ምን ነው? ልሸኝሽ። አይ አያስፈልግም። በእግሬ ወክ እያደረኩ እሄዳለሁ። ምን ነው እኔ ላለማስነሳት ብለሽ ነው? አረ እንደዛ አይደለም። በዛ ላይ የጠዋቷ ፀሐይ በጣም ነው የምታሳሳኝ። ስለዚህ ቀስ እያልኩ ወክ እያደረኩ እሄዳለሁ። እናንተ ተጫወቱ። እሺ ካልሽ ደህና ዋይ። ደህና ዋሉ። እሺ የጠዋቷ ፀሐይ የምታሳሳት በጣም ታሳሳታለች። እኔ የምልህ የቤቱ ምግብ አስጠላት። አይ ጊዜ ነው ወይስ እያሱ አርግዛለች እንዴ? አይ ማዬ እንደዛማ ቢሆን በምን እድሌ። እንዴት እኔ አሁን ላይ ልጅ ቦልድ በጣም ነው ደስ የሚለኝ። በተለይ ደግሞ ከጽናት ጋር ቢሆን በጣም ደስ ይለኛል። ግን እሷ ለምን እንደሆነ እንጃ ፈቃደኛ አይደለችም። ፈቃደኛ አይደለችም ስትል ምክንያቱ ምንድን ነው? አላውቅም ማዬ። እና ነገሩ ሁሉም ግልጽ ነው። አንተ ምንም አልገለጻለህ እንጂ ጽናት እዚህ ቤት የገባችው አንተን አፍቅራ ሳይሆን ለጥቅም ለበቀል እና እኛን ለመጣልና ድርጅቱንም ቤቱንም ለመውሰድ ነው እንጂ አንተን አፍቅራ እንዳይመስል። ተይ እባክሽ ማዬ እንደዚህ አትበይ። እውነቴን እኮ ነው እያሱ። እኔም እኮ ልጅ ወልደ ሀያት ብታደርገኝ ደስ ይለኛል። ግን እኔ ከዚች አይደለም የምፈልገው፣ ትቅርብህ እያልኩ ነው። ምክንያቱም ይህች የምትሆን አይደለችም። እኔ ደግሞ ከጽኑ ውጪ መውለድ አልፈልግም ማዬ። ጽኑን ካጣውኝ እኔ ድጋሚ ቃል እንዳጣው ነው ማስበው። ያ እንዲሆን ደግሞ አልፈልግም። አረ ቃልን ድጋሚ ያጣት ነው የሚመስለው። በቃ ይህች ቃል አይደለችም፣ ጽናት ናት። ጽናት ማለት አትወድህም። በቃ እንዴት ከሷ ልጅ ለመውለድ ታስባለህ? በጭራሽ ጽናት አትሆንህም። በቃ ለበቀል ነው እዚህ ያለችው። ጥላታችን ናት፣ የጥላታችን ልጅ ናት ጽናት። እንዴ በምን ቋንቋ ነው የሚገባው? ተይ እማዬ እባክሽ እንዲህ እያልሽ አታስፈራሪኝ። ይኸውልህ እያሱ፣ እያስፈራራሁ አይደለም እየነገርኩ ነው። ሲጀመር ጽናት እዚህ ጋር የምትፈልገውን ነገር ካገኘች በኋላ ለሰከንድ አንተን ብላ እዚህ ጋር እንደማትቀመጥ ግልጽ ነው። ጥላህ እንደምትሄድ ከዛ በኋላ አንተ ጽናት ቃልዬ ስትል ትኖራለህ። እኔ ተናግሬያለሁ። ቆይ እስቲ ምን አለ አንዳንዴ እንኳን ጥሩ ጥሩ ነገር ካፍሽ ቢወጣ። እኔ እኮ ለራስህ ብዬ እኔ ልጅ ለምን የምልህን አሰማኝም። በቃ እማዬ እባክሽ ከዚህ በላይ ምንም አትበይኝ። አንተ ልጅ በጭራሽ የምትሰማም አይደለህም። በልባህን ቁርስ ብላ፣ ምግብ ላቀራል። አያስፈልግም እማዬ አንቺ ቢ። እውነቴን ነው። ወደ ይመስላል እንደዚህ ያለችው። ባቢ ቆይ ትናንት እንዴት በዛ ምሽት ትደውላለህ? ነው ወይስ ባለትዳር መሆኔን እየረሳኸው ነው? እባክሽ ጽኑ፣ ይሄ ባለትዳር የሚለውን ቃል አትጠቀሚ እባክሽ። እሺ ግን በደህና ነው? አዎ እኔማ ናፍቀሽኝ ላወራሽ ነበር። አንቺ ግን ያው ከዛ ከሰውዬሽ ጋር ነሽ። ባቢ ቆይ እኔ ምን ላድርግ? ቢያንስ ነገሮች እስኪስተካከሉ እኮ በዚህ መንገድ ብቻ ነው ልንሄድ የምንችለው። ወይ ካልሆነ እሱም ላይ ይወሰንበት እንዴ? በጭራሽ ባቢዬ። በነገራችን ላይ እያሱ በጣም ጥሩ ሰው ነው።
ሁሉም ሰው እኔ ላይ ክፋት ሲያደርግ ሲታገልልኝ የነበረው ብቸኛ ሰው እሱ ነው። ስለሚወድሽ ነው እንዴ? እና ቆይ ድሮስ የሚጠላ ሰው ነኝ? እውነቱን ንገረኝ ካልሽኝማ ከኔ ውጪ ሌላ ሰው ባይወድሽ ደስ ይለኛል። እንዴ ባብዬ፣ እንደዚህ ራስ ወዳድማ አትሁን። ካንተ ውጪ ሌላው ሰው የሚጠላኝ ከሆነ ይጎዳኛል ማለት ነው። ራስ ወዳድ በይው እንደፈለግሽ፣ ብቻ ግን እኔ አጠገብሽ ሆኜ ማንም ሰው ሊጎዳሽ አይችልም። እኔ ግን ይሄ አካሄድ የሚያዋጣ አይመስለኝም። እኔ ግን እንደሚያዋጣ ነው የሚሰማኝ። ተው እንጂ እሱን እንኳን እንዳታስቡ። እሱን አብረን እናያለን። እኔ ምልሽ ግን ብሌን እንዴት ናት? ያስተካከልናት ይመስለኛል። ቀለል ባብዬ፣ አሁንማ ስርዓቷን ነው ያዘችው። ታዲያ እንዴት ነው የሰጠናትን ስራ ጀመረች? አዎ ሮማን የሆነ ነገር እንደጠረጠረችና ዶክመንቱን ለሷ እንደማሰጣት ነው የነገረችኝ። ግን ደግሞ እኔ ምንም አይነት ምክንያት እንደማልቀበላት ነግሬያታለሁ። ማምጣት አለባት። ቪዲዮ እንዳለ ስላመነችን ከየትም ፈልጋ እንደምታመጣው እርግጠኛ ነኝ። ተስፋ አደርጋለሁ። ምንድነው የሚሻለኝ? ሻውን የት ነው ያን ዶክመንት የማገኘው? የትም አላገኘውም። በቃ እኔ እኮ ግርም የሚለኝ ማየተኝታ እንኳን ወይ መደበቂያ ወይ እቃ መደበቂያ ቦታ ራሱ የማታውቀው ነገር እኮ ነው የሚገርመኝ። ምንድነው የሚሻለኝ? ሻውን ኬት አባቴ ነው የማገኘው? ምንድነው የማደርገው? ምን ነው ብሌን? ምን ሆነሽ ነው? እማዬ ምን ነው? አይ ምንም አልሆንኩም። ምን ሆንኩ? እስኪ ንገሪኝ ብሌን። ሌቦቹ እኮ ካገቱሽ በኋላ እኮ ባህሪስ እንዳለ ተቀይሯል። ቆይ ምንድን ነው ያደረጉት? ንገሪኝ እስኪ። ኧረ እማዬ እኔ በጣም ደህና ነኝ። ምናልባት ድንጋጤና ፍርሃቱ ስላለቀቀኝ ይሆናል። ኧረ ተይ አንቺ ፈርተሽ። አንቺማ እንደማትፈሪ ጀግና እንደሆንሽ አውቃለሁ። ለተራ ሌባ ደግሞ እንደዚህ አትሆኝም። የሆነ ነገር ግን አለ። እማዬ እባክሽ ተይ በቃ፣ ሌላ ምንም ነገር የለም። እርግጠኛ ነሽ ብሌን? እኔን የደበቅሽ ነገር ምንም የለም? እንዴ አታምንኝም እንዴ? የእውነት ምንም የደበቅኩሽ ነገር የለም። እኔ ግን እንዳለ ነው የሚሰማኝ። ምንም ደግሞ ሁኔታሽ ልክ አይደለም። ዶክሜንቱ ላይ ደግሞ በጣም አታኩረሻል። ያስፈራራሽ ሰው አለ? ዶክሜንት አምጪ ያለሽ ሰው አለ? እንግዲህ እኮ ነው ያለውን ነገር ነገርኩሽ። በቃ እባክሽ አታስጨንቂኝ ከዚህ በላይ። እኔ የምልሽ ሰውዬው ያቀበለሽ መድኃኒት ይዘሽዋል እንዴ? ውይ እማዬ ደግሞ ጭራሽ ከዛ ሁሉ ነገር በኋላ እንዴት ይኖራል ደግሞ? እሱን ላስታውስ እንዴ? ወይ ምናልባት ሲይዙ ሌቦቹ ወድቆ ይሆናል፣ ወይም ደግሞ የሚጠቅም ነገር መስሏቸው ወስደውት ይሆናል። በስንቱ ልጨነቅ እማዬ። ለነገሩ ልክ ነሽ። በሽ ነይ ቁርስሽን ብይ። እሺ እማዬ ሂጂ በቃ መጣሁ ነኝ። በቃሽ። እነ ሮቤልም እየጠበቁሽ ነው። ላይሽ መጥቷል እሱ። እሺ ነይ ቶሎ። እሺ ወይኔ ፈጣሪ ሆይ ድረስልኝ። ቆይ እስኪ ባቢ እኮ መድኃኒቱን ሰጥቶኛል። መድኃኒቱን ደግሞ ጠጥቼዋለሁ፣ ግን ደግሞ ምንም ለውጥ ራሴ ላይ እያዩ አይደለም። ወይስ አልገባኝም። ቀስ በቀስ ነው የሚያዳክመው። በቃ ቀስ በቀስ አንጀቴን ሊበጣጥሰው ነው ማለት ነው። ስለ መድኃኒቱ ምንነት ደውዬ መጠየቅ አለብኝ። አንተን ከሲስ ስልኬስ ደውዬ መጠየቅ አለብኝ።
እያደረግሽ ነው? በስሳት የገዛ እናትሽ ቁም ሳጥን ውስጥ ምን እያደረግሽ ነው? እንደ ሌባ ምንድን ነው ያሻከሽ? ምንድን ነው የምትሻከሽው? እንቅልፍ ገለኝ መጥቼ ጋር ነበር የመጣሁት። በምንድን ነው እንቅልፍ ያለሽ? የኔ ልጅ እስኪ ንገሪኝ፣ እንቅልፍ ያሳጣሽ ነገር ምንድን ነው? ይኸውልሽ እማዬ፣ ቆይ ለምን ዶክመንቱ እዚህ ከሚቀመጥ ለእኔ ሰተሽኝ ለምን ቢሮ ላስቀምጠው? ቆንጆ ቦታ እኮ ነው እዛ። ይሄ ነው እንቅልፍ ያሳጣሽ ነገር? ቆይ ይሄ ያሳጣኝ እማዬ ብሌን፣ እስኪ ንገሪኝ፣ የደበቅሽ ነገር አለ አይደለ? ጽናት ያለችሽ ነገር አለ? ውይ እማዬ፣ እሱ እጅ የለበትም አልኩሽ እኮ። ይልቅ አሁን እሱን ተይውና ዶክመንቱን ስጭኝ እማዬ፣ እኔ ራሴ ላስቀምጥልሽ። ይኸውልሽ እሱ እንዳታስቢው፣ በጭራሽ አልሰጥሽም። አሁን ደግሞ የተቀመጠበት ቦታ በጣም ጥሩ ቦታ ነው። አሁን ሂጂ ወደ ክፍልሽ። እሱን ሰጠሁሽ ማለት እሱን አጣን ማለት ህይወታችን ተቋጨ ማለት ነው። እሱ እስከ ለተሞቴ ከቻ ይወጣል ካልሽ እንግዲህ እሺ እማዬ። ባቢዬ በቃ መሄድ ይኖርብኛል። ቢሮ ነኝ ብዬ እያሱን ስለወጣሁኝ ምናልባት ሄዶ ካጣኝ ይደብረዋል። ስለዚህ ልሂድ። ልክ ነሽ፣ ግን ደግሞ አትፍሪ። ካልሆነ ግን እንደ ብሌን እሱንም ሰርፕራይዝ ነው ማድረግሽ። አንተ አብዳል። መቼ ሳታረገውን ብዬ ለደመድም አልችልም። በነገራችን ላይ እያሱ በጣም ምስኪን ልጅ ነው። ጽኑ ወይዬ ታውቁሻል። ግን ምኑ ባቢዬ? ዛሬ እዚህ ከመጣሽ ጀምሮ እንኳን ስለሱ የዋህነት ስንት እንዳወራሽ። እንዴ ባቢ ደብሮህ ነው? አንቺን ካልደበረስ ችግር የለውም፣ እኔን አይደብረኝም። እሺ በቃ እኔም ደብሮኛል፣ ይቅርታ። አይ እንዲማ በቀላሉ ይቅርታ አላደርግልሽም፣ ትቀጫለሽ። እና እሺ ምንድነው ቅጣቱ ካልክ? እሺ ግን ደግሞ ቀለል አድርግልኝ፣ እንዳታከብድብኝ። አታስቢ። እማዬሻው እንዴት ነው አደረግሽው የሚባለው? የት ነው አደረግሽው የሚባለው? ይፈጣሪ ያለ የት ብዬሽ ልፈልገው? የት ነው የደበቅሽው? ጥሩ ስሜት እየተሰማኝ አይደለም። ምንድን ነው? በጣም እያቅለሸለሸኝ ነው። አይ ባቢ አውቆ ነው ውሃ የጠጣሽ ያለኝ። የጠጣሁትማ መድኃኒቱን ነው። አይ ምንነት ማረጋገጥ አለብኝ። በጣም እያመመኝ ነው። ስልኬስ ልደውልለት ለዛ ለተረገመ ልጅ።
ሄሎ ምን ልርዳሽ ደግሞ? አለው። እኔ የምልህ አንድ ጥያቄ ልጠይቅ ነበር፣ እባክህ መልስልኝ። ምንድን ነው? ባለፈው የሰጠኸኝ መድኃኒት ፍጥነቱ እንዴት ነው? ከሰው ሰው በጣም ይለያያል። ከሰው ሰው ይለያያል ማለት? አንዳንዱ ላይ በፍጥነት ወዲያውኑ ይሰራል፣ አንዳንድ ሰው ላይ ደግሞ ስራውን ዘግይቶ ነው የሚጀምረው። ምን? ቀስ እያለ ነው የሚሰራው? አዎ።